ብለን በዚህ ቼልሲ አቻ ወጣን አይደል? አረ በስማ አመር እንዴት ነው የሚያሳዝ! አረ ግራቨንበርች ምን አይነት ጎል አግብተህ ያ ጎል ማን ነው? ዴቪድ ቤካም ነው ማልኩኝ ነው የሆነ ሰዓት። አረ አርነ ስሎት አረ ምንድነው እየፈጠርክብን ያለው? አንፊልድ ላይ ስድስት ነው ምናምን የተሸነፈ ሰውዬ እኛ ጋር መጥቶ 1 ነጥብ ይዞ ይሄዳል አይደል? አረ መቀለጃ በጣም ነው እኔ ወንድም ጥላ ምናምን የሚባለውን በዩናይትድ ጥፋት ይሄኛው ይቀጣል ይሄኛውን እንወግረዋለን ብዬ ነበር። መጀመሪያ ራሱ ቪዲዮ ያልሰራሁት ይኸው ፎከርክ ምናምን እንዳይባል ነበር። አረ እንዴት ጭስ እንዳልኩኝ በስማ መረ ግራቨንበርች እኔ ስለ ስቦዝ ላይ እኔ አውርቼ አልጠግብም። ስለ ስቦዝ ላይ ግን ግራቨንበርግ ጎል ያሁኑ ፑሽካሽ ምናምን የሚበለው እሱ ነው ያሁኑ ጎል በስማ እና ዛሬ የሚደረጉትን ጨዋታው የፕሪሚየር ሊግ ጨዋታዎችን ዩናይትድ ማለው ምናምን እነሱን ሜል ቤት ላይ እየገባችሁ መጫወት ትችላላችሁ። ወይም ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንንም ጆይን አድርጉ እሺ። በስማ ሳድ ድሮ አይገባል። ሊቨርፑል 1 ቼልሲ 1 ወንዳታ ሰከንድ ሃፍ ሊቨርፑል ይሻል ነበር። አሁን ሰከንድ ሃፍ ጎል ባይገባም አላው ቼልሲን በደንብ አድርጎ ተቆጣጠረው ማለት ነው። ካይሴዶ ግን ምን እሺ ነው ዛሬ ምን ውጠን የገባው አባቴ ገባቷል። አሁን መተ የቼልሲ ደጋፊ እንደ አዛም እንዳታረገኝ አባቴ አንድ ጌም አይተህ እንዳትል ገባ። ብዙ አንድ ጌሞች አወጣላለሁ ያስቀየመ። የዛሬው ግን ምን ሆነ ነው? ዋን ዲፕ ላይን ፕሌይ ሜከር ነው ዲስትሮየርነቱን ተወና ማን ነው ገባ አይደለ? ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞኒ ሞከረው። ግን የሚቀበሉት ሰዎች አይረቡም። ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች ግን ቦክስ ውስጥ ስትገኝ ግን በቃ ግራኙ ጸጉር ያለው ዳሎ ናት። ተረዳኛለህ? መከላከል ትችላለች። ስታጠቃ የሚገርም ቦታ ላይ ትገኛለች። ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ታንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው ይላል። ሊቢያንስ ተርፈሻል ማን ገባር እኔ ፕሪዲክሽን ላይ አቻ ቼልሲ ምርጥ ከሆነ አቻ ይወጣሉ ያልኩት አሳክተው። ምክንያቱም አንቺ ሽት ነሽ ገባ ሽት ሆነሽም ግን ቼልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በእና 3 ነጥብ አይገባችሁ ነበር። በፈርስታ ግማሽ ለግማሽ ከታየ ፈርስታ 3 ነጥብ ይገባው ነበር ነው የሚል የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያረግም። ሃፍ ታይም ላይ እንገናኝ። አይዘው የአርሰናል ደጋፊዎች አንድ ነገር ላስታውሳችሁ። ስለዚህ ጨዋታ ምንም ማለት አልፈለኩም ነበር፣ ግን አንድ ነገር ትዝ ብሎኝ ነው። እነዚህ ሁለት ቡድኖች በፕሪሚየር ሊጉ ብቻ ማለት ነው ሁለት ጊዜ አግኝተናቸው ማግኘት ከነበረብን 12 ነጥብ 5 ነጥብ ብቻ ነው የወሰዱ። በጣም ነው የሚቆጨኝ። ስፔሻሊ ከሊቨርፑል ጋር ያደረግናቸው ጨዋታዎች በጣም ነው የሚያንገበግቡኝ። በአርቴታ ምክንያት ያጣናቸው እነዛ አስቀያሚ ነጥቦች ማለት ነው። ይሄኔ አረጋግጠን እየጨፈረን ሀገሩን እያናወጥነው ነበር ዋንጫውን አንስተን ማለት ነው። በዚህ ውድድር ዓመት በጣም ብዙ ተጠብቀው ድክም ካሉ ቡድኖች መካከል ሁለቱም ግንባር ቀደም ናቸው። በቃ ከኤክስፔክቴሽን በታች የተጫወቱ ቡድኖች ማለት ነው። ጨዋታውን ያየ ሰው ይረዳኛል ብዬ አስባለሁ። አሪፍ የሚመስል አይነት ጨዋታ ነው፣ ግን በጣም አስቀያሚ ጨዋታ ከልቤ ነው ብላችሁ እግዚአብሔር ጎል ያገባሉ ይሻርባቸዋል ምናምን ስለሆነ ነው እንጂ በቃ ምንም አይነት ስሜት የሌለው አንዱ ቡድን በለጠ የማትሉበት ይሄ ተጫዋች አሪፍ ነበር ዛሬ በግሉ የማትሉበት አይነት ጨዋታ ቢኖር የዛሬው ጨዋታ ነው። ተከላካይ ላይ ትንሽ ኮልዊል ከዛነ ኩኩሪያ ምናምን ትንሽ ለመንቀሳቀስ ሞክረው ነበር በቼልሲ በኩል። በሊቨርፑል በኩል ደግሞ ነግራቨንበርክ ነንጉሞሃ ምናምን ሞካክረው ነበር። ግን ጭራሽ እኔ ስለ ጨዋታው አስተያየት ለመስጠት ምናምን አይደለም የመጣሁት። ግን አንድ የሚቆጨኝ ነገር ብዬ መጀመሪያ ያወራሁትን ነገር ላስታውሳችሁ ብቻ ስለፈለኩ ነው። ለማንኛውም ይሄ ውጤት ለሁለቱም ቡድን ይጠቅማል ብዬ አላስብም። ለሊቨርፑል ሜቢ ሻምፒዮንስ ሊግ የሚያሳጣው አይመስለኝም። ቼልሲም ደግሞ ሻምፒዮንስ ሊግ እንደማይገባ ስለሚያውቀው ሜቢ በኤፍኤ ካፑ በኩል ዩሮፓ ሊግ ለመግባት ትንሽ ቫልዩ ያለው ብዬ አስባለሁ። ግን ጋርዲዮላ የዛሬውን አጫዋወት አይቶ ቼልሲ ሜቢ አንድ ካገባህበት ድንገት የሚያገባባህ አይነት ቡድን ስለሆነ ተጠንቅቆ ሊመጣ ይችላል ለቼልሲ ማለት ነው። ስለዚህ የዛሬው ጨዋታ ሳይሆን የኤፍኤ ካፑ ጨዋታ ስለሆነ ለቼልሲ ማተር የሚያደርገው ይሄ ጨዋታ ቢሸነፉም አቻ ቢወጡም ቢያሸነፉም ቫልዩለስ ነው ብዬ አምናለሁ ፐርሰናሊ። ሜቢ ለደጋፊዎቹ ጀስት ማሸነፍ የሚለውን ነገር ሊቨርፑልን ማሸነፍ የሚለውን ነገር ማረጋገጥ ስለሚፈልጉ ሜቢ ሊጠቅማቸው ይችል ነበር። ነገር ግን ቫልዩለስ የሆነ ጨዋታ እንደሆነ ላስታውሳችሁ ብዬ ነው። ብቻ እስቲ እናያለን። ማታ ብቻ ሀላል የሆነ ቋጠሮ አለብን ብያችኋለሁ። ሲቲ ላይ ብቻ አድፍጡሽ። አቤት ቅሌት ሼባው ሃንግማን በጠራራ ፀሐይ ሃንግ ያዘ
ሃንግማን እኮ በተራራጸ እኮ ሃንግ ይዞ እኮ አቅም አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ ባለፈ ትርፌ እንደዛ ለጥልጣ ለቀቀች የዛኔ እኮ እንዲያልክ ብዙ ምክንያቶችን አቀረብክ በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው ደግሞ እኮ ቀጠቀጡ እኮ ዛሬ በእውነት ነው በእውነት ቼልሲ ዛሬ ጥሩ በቃ እኔ በቀን እንዲምትጮት አይመስለኝም ነበር ቼላው የምሬን ነው ማለት አክብሬሃለሁ ቶፕ ፎር የምትጫወተው ምን መስሎ አንተ ነህ ጀለስ አይደለም የምሬን ነው የምላችሁ ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው የምሬን ነው ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል ጫወታው በጣም ያሳዝናል እኔ ያዝኛለሁ ይሄንን ጫወታ በማየቴ በመሳ ሰዓት በእውነት ምሳዬን እንዲያቀልሽልሽኝ ያደረገኝ ይመጃል ለማንኛውም ሁለት የማይችሉ ቲሞች ተጫውተው ማለት ነው የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል እኔ ግን ሊቨርፑል እናቴ ተሙት ማለት ይላል ደወረስ ዲፌንዲንግ ቻምፒየን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል የተጣለ ጨዋታ ነው የሚጫወቱት ማን ጋክፖ የተባለ ሰውዬ ምንም ነው ማያውቀው ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከቱ ነው ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው ገብታችኋል ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናነናን አረበስማም እንዴት ነው ግን ማችሉት በጣም ነው ማችሉት ቼልሲዎች ምንድነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው ማይችሉት ሊቨርፑሎች ማለት ነው ይላችሁ ቶሎ ብላችሁ ራሳችሁን ፈልጉ በጣም ነው ቀጣይ አመት ራሱ የሆነ ሻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል ያሳፍረኛል ራሱ እንደ ሁለተኛ ክለቤ በጣም እየጨስኩ ነው ምክንያቱም አንፊልድ ላይ ያን ጨዋታው በአንፊልድ ነው ሲባል ሰው ጨዋታው አበቃ ብሎ ሲልሞክር ብሎ የሚገባበት ያ አስፈሪ ሜዳ ደጋፊዎች አቋርጠው እስኪወጡ ድረስ ያውም ውጤት ተደጋጋሚ በሜዳው 3-1 የተሸነፈው ቼልሲ አንተ ሜዳ መጥቶ ፈርስት ሃፍ አስጨንቆ ጥሩ ጨዋታ ተጫወቱ ተመጣጣኝ የሚባል ጨዋታ ሳይተ ሜዳህ እንኳን ነው ተነሳሽነት ሳይኖር እንደዚህ አቻወተ መምጣት ማለት በጣም ነው የሚያሳፍረው አርነ ስሎት ያ በርሜል ጭንቅላት ከሊቨርፑል መውጣት አይደለም ተከሶ ነው መውጣት ያለበት እንዴ አምና ዋንጫ የበላ ቲም ላይ ሱፐርስታሮችን ጨምረ እንደዚህ ውጥንቅጥ ይወጣል እንዳለ ደግሞ የፍሪፖንግ ቢባልም ተጫዋች ወደ የሞተ የሊቨርፑል የኋላ መስመርም በጣም ሲጀመር መስራት የነበረበት ተከላካይ መስመር ላይ ነው ለየትኛውም ነገር ለስኬታማ ለመሆን ዋናው መጠንከር ያለበት ከአጥቂ ክፍል በላይ ተከላካይ ክፍል ነው እያገባ ከገባበት ምን ዋጋ ነው ለማንኛውም በጣም ደባሪ ጨዋታ ማለት በቃ ጎሎች የሉም እና ደግሞ ሊቨርፑል ጭራሽ ማሸነፍ የነበረበት ጨዋታ ነው ይመቻችሁ ለማንኛውም አሮጊቷ ምንድነው ለወንድሜም ስጪው እንጂ ምንድነው እንዴ ለኔም እኮ ጣፍጦኝ ነበር ቼልሲ ደግሞ ዝም ብለህ ተቀበል ለጥልጥ እንጂ እንዴ ይጣፍጣል እናቴ ያሮጊቷ ይጣፍጣል ንኪውና ደግሞ መጥቼ ነኝ ምለጠልጥሽ ስጪው ብያለሁ ለወንድሜ ስጪው ለጥጪ ተለጠጂ አንቺ አርፈሽ ተለጠጪ ዋጋሽን ነው የምሰጥሽ መጥቼ አሮጊት ቆይ ይኸውላችሁ አልደበረኝም ማለት ነው አንተ ጸጉርህን ከምታሳድግ ትሬኒንግ አትሰራም የኔ አባ ትሬኒንግ የሰው ልጅ 90 ደቂቃ ሙሉ ሰው እንደጎተተ ይወጣል በመድኃኒዓለም ፋውል በፋውል እኔ አልደበረኝም አቻ ነው የወጣ ነው ምንም ማለት አይደለም ቫን ዳይክ እና እንትና ግን የጀመራችሁት የፍቅር ታሪክ ደስ ይላል ቀጥሉበት እናንተማ ይስራችሁን ይስጣችሁ አይኖች ሁሉ ወደ ምሽቱ የአራት ሰዓት ጨዋታ አሊያንዝ አሬና ላይ ባየር ሙኒክን ከፓሪስ ሳን ጀርሜን የሚያገናኘው የመጨረሻ የሴሚ ፋይናል ጌም ያመራሉ ማን ነው ወደ ቡዳፔስቱ ፋይናል የሚያልፈው ባቫሪያኖች ወይስ ፓሪስ ሳን ጀርሜኖች የሚለው አጓጊ ነው በጣም ተጠባቂ ጨዋታ ነው እና ሃሪኬንን ከዴምቤሌ የሚያፋጥጠው ጨዋታ ዛሬ በጣም በሁለቱም በኩል ምርጥ ሱፐርስታሮች ያሉበት የባለፈው ጌም 5-4 በፓሪስ ሳን ጀርሜን አሸናፊነት እንደተጠናቀቀ ይገኛል ይታወሳል ነገር ግን በጌሙ ላይ በጣም ምርጥ ፉክክርን እያየን ነበር ከ5-2 ባቫሪያኖች 5-4 ማድረጋቸው የዛሬውን ጌም ሬሞንታዳ ለማድረግ ትልቅ ሰፊ ድል ተሰጥቷቸዋል ለኔ ግን አይመስለኝም ፓሪስ ሳን ጀርሜን ለተከታታይ ለሁለተኛ ዓመት ፋይናል የሚደርስ ይመስለኛል ግን በጣም አስቸጋሪ ነው ልቤ የሆነ 51% ወይ በሰጠው ነው በፒኤስጂ እንጂ ለባየር ሙኒክም ቀላል ተጋጣሚ ይሆናሉ እያላስብም ትላንት አርሰናል ማለፉን ተከትሎ ከባየር ሙኒክ እና ፓሪስ ሳን ጀርሜን አሸናፊን የሚያገኝ ይሆናል ፋይናሉ ላይ እናንተ ምን ይመስላችኋል ለኔ ብዙ ጎል የሚቆጠርበት ጨዋታ ላይሆን ይችላል እንደባለፈው ነገር ግን በጣም የመጨረሻ ጨዋታ ስለሆነ ኢንቴንሱ ዝግ ያለ ወይ ደግሞ በጣም ጥንቃቄ ነው የተሞላ ጨዋታ ሊጮት ይችላል ሜቢ የሁለቱ ማጮት ክፍት ስለሆነ ጎሎች ድንገት ሀፕል ሊያደርግ ይችላል ግን እንጂ እንደባለፈው ክፍት ይሆናል ብዬ
አላስብም። በግሌ እኔ ፓሪስ ሰን ጀርሜን ለተከታታይ ለሁለተኛ ዓመት ፋይናሊስት የሚሆን ይመስለኛል። እናንተስ እስኪ ግምታችሁን አስቀምጡልኝ። ምሽት 4 ሰዓት የትም እንዳትሄዱ። ባለፈው ጌም ያመለጣችሁ ተጸጸቱ ብዬ ነበረ። ዛሬም እንዳያልፋችሁ ምሽት 4 ሰዓት ላይ አሊያንዝ አሬና ላይ ባየር ሙኒክ ከፓሪስ ሰን ጀርሜን። ኮሜንት ስር ሀሳብና አስተያየታችሁን አስቀምጡልኝ። ቤቱን ፎሎ ማድረጋችሁ አይረሳ። ይመቻችሁ ፋሚሊ። ጨዋታው 1-1 በሆነ ውጤት አልቋል። እናቴ ትሙት አልደበረኝም። በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ! ግዴታ በስትክክል እንዲጮቱ ተጫዋቾቹ በቃ ኤፍኤ ካፕ ፋይናል ላይ ለመሰለፍ በስትክክል መጮት አለባችሁ መባል አለባቸው ማለት ነው። ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይህን ጨዋታ በስትክክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩ ነው የሚገኙ። ስለዚህ ይህን ጨዋታ በደንብ ወጥረን መጫወት አለብን። ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ። ፈርስት ሃፍ እኛ በደንብ ዶሚኔት አድርገናል። ሊቨርፑልና ቼልሲን ያገናኘው እንግዲህ የሳምንቱ ትልቁ ጨዋታ 1-1 ተጠናቋል። ጎሎቹን የሚያገባው ሊቨርፑል ገና ጨዋታው በመጀመሪያው ላይ ግራቨንበርች 6ኛው ደቂቃ ላይ ነበር። ለቼልሲ ደግሞ ኤንዞ ፈርናንዴዝ 35ኛው ደቂቃ ላይ ገጥቷል። በደረጃ ሰንጠረዡም ላይ ሊቨርፑል 4ኛ ደረጃ ላይ ተቀምጧል። ቼልሲ ደግሞ 9ኛ ደረጃ ላይ መቀመጥ ችሏል። ዛሬ ቢያሸንፍ ኖሮ 7ኛ ደረጃ ላይ ይመጣ ነበር። ዩሮፒያን ፉትቦል ወይ ደግሞ አይደር ኮንፈረንስ ሊግ ወይ ደግሞ ዩሮፓ ሊግ መግባት የሚችልበትንም እድል ማስፋት ይችል ነበር። ሊቨርፑል ቀለለ ነው የምልህ። አንፊልድ ላይ አቀለሉት። በቃ እንደ ሕፃን ልጅ ነው የተመለከቱት። ምን አይነት ቅጣት ምትን ያገባብህ ኢንዞ ፈርናንዴዝ ጎበዝ! ምን አይነት ቅጣት ምት! እኔ አሮጊቷ በዚህ ደረጃ ስቀል ደስ ነው የሚለኝ። ደስ እንዳለኝ ማለት ነው። አንቺ ከእኔ 3ኛ ደረጃ ልትወስጂ የለም ነው የምልሽ። አንቺ አሮጊት የለም፣ ከእግሬ ስር ነው የምጨርሽ። ከእግሬ ስር ነው የምልሽ ማለት ነው። ሌላኛው ጀማው ላይናፓችን ወጥቷል ጎበዝ፣ ላይናፓችን ወጥቷል ነው የምልህ። ይሄኛው ላይናፕ እንደምትመለከቱት ሜሰን ማውንትን ይዘንበት ነው ከቻል ሜሰን ማውንትን ማለት ነው። ምን አይነት ጨዋታ እንደምንመለከት ዛሬ እንጃ መገመት ራሱ ይከብዳል። ሊቻ ተመልሳለች። ሊቻንም ይዘን ይገባል። የሚያምር ጨዋታ ነው የምንጫወተው። ኮሬክት ስኮር ኮሜንት ላይ ይመቻችሁ። እሺ መልካም ዜና ላይ ለሊቨርፑል እና ቼልሲ ደጋፊዎች ይሄ ውድድር ዘመን ሊያልቅላችሁ 2 ጨዋታ ብቻ ነው የቀረው። በቃ ልትገላገሉት ነው። ለእናንተ ናችሁ መጥፎ ጊዜ ያሳልፋችሁ። ድሮም የምሳሳት ጨዋታ 1-1 ቼልሲ ከ6 ተከታታይ ሽንፈቶች በኋላ ነው አንፊልድ ድረስ መጥቶ 1 ነጥብ ማግኘት የቻለው ማለት ነው። ይሄ ለእነሱ አሪፍ ነው። አንተም ጉማ ግን እግዚአብሔርን ተርምስምስ በቃ ለምንድን ነው የሚቀመጠው? የልጅ እኮ ቻንስ ሊሰጠው የሚገባ የዶኩ አይነት ተጫዋች ነው ልጁ። የግራቨንበርችን ኳስ ማለት ነው እሱ ነው እንደዛ ቆንጆ አድርጎ ሰጥቶት ራስ ምታት የሆነ ጎል እንኳን ያገባው ማለት ነው። አይዛክ ተውት፣ ኳስ አይንካ ነው በቃ። እኔ ተቀይሮ ከገባ እንኳን 6 ተቻርጓል፣ እንደው ከ7 አይበልጥም በእርግጠኝነት። ቼልሲ ግን በቃ ዘንድሮ በጣም ሪስኩስ ቻምፒየንስ እንኳን ሳገቡ 2 ጨዋታ ከባድ ነው። ትክክለኛ ሰዓቱን የጠበቀ ጨዋታ ማለት የዛሬውን የአራዳ ልጆች የምሳ ሰዓት ጨዋታ ሆኖ ሲጀምር ጤነኛ ጨዋታ ታይቶ ማይታወቅም ነው የምልህ። ሁለቱም ሄደው ሲያንቀላፉ ተመልክተናል። የሪያን ግራቨንበርች ጎል ግን እጅግ በጣም አስገራሚና አስደናቂ ነበረች። ግን ምን ያደርጋል ክለቡ ያንን ተቋቁሞ መውጣት አልቻለም ማለት ነው። በሚያስገርም እኔ ጋክፖ የሚባል ሰውዬ ለምን እንደሚቆዩበት ለምን የዚህን ያህል ደረጃ እንደጸኑበት ግራም ያጋባ ነው የአራዳ ልጆች ማለት ነው። ጎሉም ሲገባ ጥፋቱንም ሲሰራ ሁሉም ነገር ጥፋቱ የራሱ የጋክፖ ነውና መከራ ነበረ ነው ማለት ነው። ሪዮ ኢንጎማ የሚባል ታዳጊ ግን እጅግ በጣም አስደናቂ ነበረ ማለት ነው። በቼልሲዎች በኩል ደግሞ ኩክሬላ እጅግ በጣም ልዩ ነበረ ማለት ነው። ጨዋታው ግን ለማንኛውም 1-1 በሆነ ውጤት ተጠናቋል ማለት ነው። ሀሳብ አስተያየትና የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ።